ሚካኤል ማለት ትርጉሙ ግን ምንድነው? ሁለት ትርጉም አለው። በእርግጠኝነት አንደኛውን ታውቁታላችሁ፣ አንደኛውን ግን ላታውቁት ስለምትችሉ እነግራችኋለሁ። እናንተም በቅንነት ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አደርሱልኝ። የሚካኤል ወዳጆች ሁላችሁም እንኳን አደረሳችሁ። እና ሚካኤል ማለት አንደኛው ትርጉም ሁላችሁም እንደምታውቁት መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማነው ማለት ነው። ሚ ማለት መኑ እንደ ማለት ነው። ካ ደግሞ ከመ እንደ፣ ኤል ደግሞ እግዚአብሔር ነው። መኑ ከመ እግዚአብሔር፣ ሚካኤል ማለት እንደ እግዚአብሔር ያለ ማነው ማለት ነው። አንደኛው ትርጉም ይሄ ነው። ሁለተኛው ትርጉም ደግሞ ሚካኤል ማለት እጹብ ነገር ማለት ነው። አረ በእናትህ በአማርኛ ንገረኝ እያላችሁ ነው አይደል? ሚካኤል ማለት ድንቅ ነገር ማለት ነው። ድንቅ ነገር ማለት ነው። ቅዱስ ያሬድ እንደዚህ ይላል፣ ሚካኤል ብሂል እጹብ ነገር፣ ሚካኤል ማለት ድንቅ ነገር ማለት ነው ይላል። ራሱም መልአኩ በመጽሐፈ መሳፍንት ምን ብሏል? ስሜ ድንቅ ነው፣ ቅዱስ ሚካኤል ማለት ነው። ስሜ ድንቅ ነው ብሎ ሲናገር እንመለከተዋለን ማለት ነው። እና ሚካኤል የሚለው ትርጉሙ አንደኛው እንደ እግዚአብሔር ያለ ማን ነው ማለት ሲሆን፣ ሁለተኛው ደግሞ ድንቅ ነገር ማለት ነው። እስኪ ሁላችሁም የሚካኤል ወዳጆች ልጆች ኮመንት ላይ ግቡና አባቴ ስምህ ድንቅ ነው በሉት ቅዱስ ሚካኤልን። ሁላችሁም አባቴ ስምህ ድንቅ ነው እያላችሁ ኮመንቱን አጥለቅልቁት። እንኳን አደረሳችሁ። ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ለፎሎ ማድረግ እንዳትረሱ። እወዳችኋለሁ። ከበር በሉልኝ። እምትድነው ልንገር በፕሮስፐሪቲ አይደለም በብልጽግና ወንጌል እድናለሁ የሚል ሞኝና ሞኝ ከባብ እንቁላል እርግብ የሚጠብቅ ብቻ ነው። አለቀ። ያገኘው ሁሉ እየጫነን አይደለም። ማርያም አታማልድም ስትል አዋን ብላ አልተቀበልክም። በካናዳ ስንዴ ሃይማኖቱን የቀየረ የለም። እንደዚህ በፊት ምንድነው በፌስቡክ በምናምን ምሽት አገባው ብለህ የተጃጃልክ የለህም እንዴ? የለም ወይ? ይሄ እኮ መጃጃል ነው። የማይሆን ነገር እያደረግን ያለን አይደለንም። ታዲያ እንዴት ትድናለህ ወዳጄ? ተመለስና ና፣ ከዚያ ውጣ፣ ከዚያ ከማይገባ ነገር ውጣ። ይሄ ግብረ ሰዶማይነት ውጊያችን እንዳንተ የምታውቁት እኛ የምናውቀው ውጊያችን የታንክና የእንደንትና አይደለም። እምትድነው ልንገር በፕሮስፐሪቲ አይደለም። እንቅጩን ልንገራችሁ በብልጽግና ወንጌል እድናለሁ የሚል ሞኝና ሞኝ ከባብ እንቁላል እርግብ የሚጠብቅ ብቻ ነው። አለቀ። አትድንም። ልንገርህ ግልጹን፣ የምትድነው በኦርቶዶክሳዊት ቤተክርስቲያን ብቻ ነው። መዳን ከዚህ ብቻ ነው ያለው፣ ከሌላ ምንም የለም። አትድንም፣ አንድንም። መዳን የምንችልበት ይሄው ተሰጠን። መድኃኒቱን መቀበል ነው። ካልተቀበልነ የሚጠብቀን ፍዳ አለ። የምድሩ ችግር የለም፣ 87 ዓመት ነው በኋላ ያለው ነው እንጂ ጭንቁ አስታራጊ ይግባኝ የሌለበት ምንም የሌለበት። ስለዚህ የት ነው ያለ ነው? ወጣቶች በተለይ የት ነው? ምንድነው እያደረግን ያለ ነው? አገር ተረካቢ ናችሁ? አገር ተረካቢ ናችሁ ወይ? መዳን ትፈልጋላችሁ? ሰላምን ትፈልጋላችሁ? ልጆቻችሁን በስርዓት አሳድጉ። እንዴት ነው ያሳደግናቸው? ምን እስኪ ማን ነው አሁን ጉቦ እየተቀበለን ያለ? ጉዳያችን ያለ ጉቦ የተፈጸመበት መስሪያ ቤት የሚጠራልኝ ሰው አለ? ይሄ እኮ ማፈር ያለብን አንገታችን መድፋት ያለብን ጉዳይ ነው። የኛ ልጆች አይደሉ? ከቻይና እኮ አልመጡም አይደል እንዴ? ክርስቲያን መሆን ቀላል ነገር እንዳይመስለን። ክርስቲያን መሆን ማለት በአንገት ክር ማሰር ማለት ብቻ አይደለም። አንድ ምልክት ነው፣ ልንነቅፈው አይደለም። ቤተክርስቲያን መሄድ ማለት ብቻ አይደለም። ማስቀደስ ማለት ብቻም አይደለም። ነጠላ በመስቀለኛ መልበስ ማለት ብቻም አይደለም። ክርስቲያን መሆን ማለት የታዘዝነውን የእውነት መኖር ማለት ነው። ተማሪ ምንሆን፣ አስተማሪ ምንሆን፣ ሰራተኛ ምንሆን፣ የትም ቦታ እንቀመጥ፣ ሐቀኛ እውነተኛ ሆኖ ያለ አድሎ በትክክለኛ መንገድ ፍትሃዊ በሆነ መንገድ ስራን መስራት። ካህን 3 ስልጣን አለው፣ ድርሻ አለው። ያስተምራል፣ ያጠምቃል፣ ያቆርባል። ይሄ የካህን ስልጣን ነው። ለምን? በበሩ የሚያስገቡ ናቸው፣ እረኛ ናቸው። ጌታችን ደግሞ ሊቃነ ካህናት የካህናት ሁሉ አለቃ ሊቀ ካህናት ስለሆነ እውነተኛ እረኛ እኔ ነኝ ያለበትን ሲያስረዳ ለርሱ በረኛው ይከፍትለታል። ልብ በሉ፣ እውነተኛ ቸር ጠባቂያችሁ እረኛችሁ እኔ ነኝ ያለና
ጠባቂዎች ደግሞ አሉ፣ የበጉን በሮች የሚጠብቁ በጎች ደግሞ አሉ። በጎቹ ደግሞ ያሉበት ደግሞ ጎሮኖ አለ። ልክ የከብቶች በረት እንደምንለው የፍየሎችና የበጎች ደግሞ ማደሪያ ደግሞ ጎሮኖ ደግሞ አለ። ልብ በሉ ክርስቲያኖች፣ ይሄ ስርዓት በእኛ ቤተክርስቲያን በየዕለቱ ስንሳለም አለ። ከበግ ውጭ ከመቅደስ ውጭ አጽር ስንሳለም ብለን ነው ቅጥሩ የምንሳለመው። የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ሆይ በታቦተ እስጢፋኖስ ስም ሰላም እልሻለሁ፣ ሰላም ለኪ እንገባና ምንድነው የምናደርገው? ከዛላ አደግድገን ነው የምንገባው። ከዛ ምንድነው የምናደርገው? ይሄንን ደረጃውን መወጣጫው መጀመሪያ እንሳለማለን። የእመቤታችን ምሳሌ ነው። ከዛ በቀኝና በግራ ያሉት እነዚህ ሁለቱ ምሰሶች እንሳለማቸዋለን። የቅዱስ ሚካኤልና የቅዱስ ገብርኤል አንድም የዮሴፍና የኒቆዲሞስ ናቸው። ቅዳሴ አንድምታ ላይ የመጀመሪያው የቅዳሴ ታሪክ ላይ እናገኘዋለን። ከዛ ምኑን እንሳለማለን? በሩን። ምንድነው በሩ የምንሳለመው? እውነተኛ የበጎች በር እኔ ነኝ ያለውን አስበን ማለት አይታችኋል። የኛ ቤተክርስቲያን በአፏ ብቻ ሳይሆን ክርስቶስን የምትሰብከው በተግባርም ጭምር ነው። ከውጭ ገብተን ስንሳለም ሂደት አለው። በትምህርተ መስቀል ስናማትም እንዴት አድርገን እንደምንገባ ቤተክርስቲያን አቤቱ ከደጁ ተሳልመን ስንገባ እዚህ መቅደሱ በር ላይ እስከምንደርስ ድረስ ወደ ቤት ጣራ እገባ ዘንድ አይገባኝም፣ በምሕረት ብዛት ወደ ቤት እገባለሁ እያለን እንዲህ እየተባለ እኮ አይገባም ቤተ መቅደስ ስለምንዳፈር እንጂ። እውነት ለመናገር እግዚአብሔር አምላክ አሁን ሁላችን ቢመለከተን እውነተኛ ክርስቲያኖች ነን። እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ቤተ መቅደስ ውስጥ ገብቶ ማገልገል የሚችል ቅዱስ እኛ ዘንድ አለ? የገባ ነው በማንቸርነት ነው። በማንቸርነት ነው። እግዚአብሔር ቸርነት ነው። ስንገባ አደግድገን የምንገባው ጎንበስ ዝቅ ብለን አይገባኝም፣ ያንተ ቤት ቅዱስ ንጹህ ነው፣ እኔ ግን ንጹህ ቅዱስ አይደለሁም፣ በንስሐ ሕይወት አልመላለስም፣ ይቅር በለኝ ያለን እንገባለን። ከዛ ስንሳለም ቅድም ባልነው ሂደት ነው የምንሳለመው። ደረጃውን እንሳለማለን። ከዛ ሁለቱን ምሰሶች የበሩን እንሳለማቸዋለን። ከዛ በሩን ከዛ እንሰግዳለን። የቤተ ክርስቲያን የቅዳሴ አንድምታ ላይ የቅዳሴ ታሪክ ክፍል ላይ ሙሉ በዝርዝር ተቀምጧል። የኛ ቤተ ክርስቲያን ዝም ብላ እገሌ እንደዚህ ያለ ብላ አይደለም፣ በመጽሐፍ የሰፈረ የተዘገበ ያለን እውነተኛ የበጎች በር እሱ አምላካችን ስለሆነ እውነተኛ የበጎች በር ክርስቶስ መሆኑን አምነን በሩን እንስማለን። የቤተ መቅደሱን በር እንስማው። ለዚህ ነው ነገራችን ሴቶች በሴቶች ወንዶች በወንዶች ብንሳለሙ ማለት ነው። ከዛ ወደ ቤተ መቅደስ ውስጥ እንገባለን። ሂደቱ ይህንን ይከተላል። የበሩ ደግሞ ምን አሉ? ጠባቆች። ተመልከቱ እዚህ ቃሉ እንደሚል ቁጥር 3 ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለእርሱም በረኛው ይከፍትለታል ይላል። በረኛ የተባሉት አበ ነፍስ ናቸው፣ የንስሐ አባት። ለእውነተኛው በግ ለእውነተኛው እረኛ የነፍሳችን እረኛ ለሱ ይከፍታል። ማን? ጠባቂው። ለምን? በጎቹ እንዲጎበኝ። ይሄ ነው የቤተክርስቲያናችን ስርዓት። ከዚህ ቀጥሎ ምን ይለናል? በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። ለዚህ እኮ ነው ገብረ ሥላሴ ወልደ ማርያም ወለተ ማርያም እንባለው በየስማችን። መድኃኔዓለም ሆይ ታላቁ አንተ የጾምከውን ጾም በአንተ ልክ አልጾመውም። ስጋዊ ትልቅነቴ ሰብሮኛል፣ ከአንተ ቤት ለይቶኛል። መንፈሳዊ ጸጋህን አልበሰኝ በሉት። ብዙ ጎድለናል፣ ቆስለናል። ያዘንባቸው ነገሮች አሉ፣ አንገታችንን ያቆለመሙ ነገሮች አሉ። ግን ጀጅ አናርግ፣ ፍርድ አንስጥ። ምን ችግር አለ? እኔ ለራሴ ምን ብዬ ነው ደግሞ እኔ የምጾመው? በኑሮ እንደዚህ ቁርቁዝ እንዳልኩ አትበል። ይህን እንድታስብ ያደረገ የኃጢአት ስጋዊነት አለ ማለት ነው ውስጥ። አንዳንዴ ጮማ በልቶ አመስግኖ የሚተኛ እኮ አለ ጻድቅ። በቆሎ ደግሞ ኃጢአት የሚያሰራው አለ ሰይጣን፣ የልብ ክፋት ካለ። ስለዚህ ፕሮቲን እያየ የሚመጣ ሰይጣን የለም፣ ልብ እያየ ነው የሚመጣው። ፕሮቲኑን ከስነ ልቦና ጋር አብረህ ስትተዋው ነው እንጂ ዝም ብሎ ዛሬ ጾም ነው ብያል እንደው ስጋ በሸተተ ቁጥር አፍንጫን ብትይዝ ጾም ሳይሆን ጥዩፍ ነው የሆንከው። ምግቡ ላይ አይደለም፣ ኃጢአት ያለው አመለካከት ላይ ነው። ስለዚህ ሰውነትን ከሚገነቡ ነገሮች የምንከለከለውን ያህል ልብን ከሚሰውሩ ኃጢአቶችም ራስን መጠበቅ፣ ከእግዚአብሔር ከሚለዩ ክፉ አመለካከት ራስን ማራቅ፣ እግዚአብሔርን መፈለግ። ማንን መፈለግ? እግዚአብሔርን መፈለግ። የሸሸንበት ታሪክ ያበቃል፣ የምንቀርብበት ታሪክ ይጀምራል። ጥሩ እኮ ነው። በቅበላ የሚኖረው ግርግር ደስ ይላል። ግን በማግስቱ ለጾም እንዘጋጃለን ወይ?
እግዚአብሔር ይመስገን። እውነት ሲያሸንፍ ፍትህ ሲሰፍን ደስ የማይለው የውሸት አባት ሰይጣን ዲያብሎስ ብቻ ነው። እዚህ በምስሉ ላይ የምትመለከቱት ግለሰብ ሪቨረንድ ተዘራ ያሬድ ብሎ ራሱን የሚጠራ ግለሰብ ዘዲስኮኔክተር ሰዎችን ከኒጋ ከተጋጫችሁና ከኒጋ ካልተስማማችሁ ከእግዚአብሔር ካላችሁ ህብረት ሁሉ ለያችኋለሁ የሚል ሰው ለብዙ ዓመታት ተከራይቶ ይኖር የነበረውን ቤት ትልቅዬ አዳራሽ ሰርቶ ወጥቶ ቢሆንም ነገር ግን አገልግሎት የጀመረበትን ሀብት ያካበተበትን በጣም ብዙ ሰው ምህርቱ ያሞኘበትን የተከራየውን ቤትና አዳራሽ ላከራዩት ግለሰቦች ለቅም ብሎ ምንም እንኳን ፍርድ ቤት ቢወስንላቸውም ቤታቸውን እንዲለቅላቸውም ቢያዘውም ጉልበተኛ ነኝ ብሎ በራሱ ጉልበት በገንዘብ አቅሙ በኮኔክሽኑ ተማምኖ አለቅም ብሎ ብዙ ጊዜ ቆይቶ ነበረ። አሁን ላይ ግን ለአከራዮቹ ተፈርዶላቸው በህግ አቅም በህግ ጉልበት ከህግ በላይ ማንም ሊሆን ስለማይችል ተጎትቶ ቤቱን ለባለቤቱ መልሷልና አሁንም ቢሆን በሰባኪነት ስም በአገልጋይነት ስም ኮኔክሽኖቻችሁን ተጠቅማችሁ የገንዘብ አቅማችሁን ተጠቅማችሁ ድሃ የምትበድሉ ምስኪኖችን የምታሰቃዩ የፍርድ ቤትን ውሳኔ ለማጣመም በእጃዙር የምትሄዱ አመፀኛ የሆናችሁ አገልጋዮች ከህግ በላይ እንዳልሆናችሁ እግዚአብሔር እንደሚመለከታችሁ ልክ እንደዚህ በክብር አለቅም ያላችሁትን ቤት በውርደት ዓለም ሁሉ ሰምቶ ልትለቁ እንደምትችሉ እንድታቁት ነው ይህን ቪዲዮ ምሰራው። እንኳን ደስ ያለ ወዳጄ፣ ቤትህን ስላገኘ በጣም ደስ ብሎኛል። በጣም ጽኑ ነህ፣ ብርቱ ነህ። ብዙ ነገር ተደርጎብሃል፣ በግል እናውቃለን። ግን ያንን ሁሉ አሸንፈ ቤትህን በድል ስለተቀበልክ ደስ ብሎናል። ህግ የበላይ የሚሆንባት ኢትዮጵያ ማንም በአገልጋይነት ካባ ስር ህግን ማጣምባት ሀገር እንገነባለን፣ እንሰራለን። ደስ ብሎኛል። ደስ ይበላችሁ። በሙሐመድ ጊዜ የነበረው ቁርአን አሁን ላይ እንደሌለ ታውቃላችሁ? ማስረጃ ሱነን ነቢ ዳውድ 20:62 ላይ አይሻ ሰይድ አይሻ እንዲህ ትላለች፣ in what was sent down in the Quran 10 sucklings made marriage unlawful, but they were abrogated by 5 known ones, and when the prophet dies these words were among what was recited in the Quran. ሙሐመድ እስከ ሞተበት ድረስ በእኔ ዘንድ ነበር ትላለች። ምን 10 ጊዜ ጡት ማጥባት በቁርአን ውስጥ ይቀራ ነበረ። ከዛ ወደ 5 ተሻረ አለች። ወደ 5 መጣ። ከዛ እሱ 5ቱ ሙሐመድ እስከ ሞተበት ድረስ በቁርአን ውስጥም ነበር እንቀራውም ነበር አለች። የሆነች ሴትን ጡቷን ከጠባችሁ ሄዳችሁ ማለትም ማግባት ፈልጋችሁ የሆነ ባል ካላት ሐራም እንዲሆንባችሁ ጋብቻ 5 ጊዜ ጡቷን ትጠባለህ። ከዛ ወዲያ ጋብቻው ሐራም ይሆንባል። ይሄ የቁርአን ክፍል የት አለ? በሙሐመድ ጊዜ ነበረው። አሁን ላይ ብለናል። ኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን እንደ ቬንዙዌላ አሊ ኻሜኒን እንደ ማዱሮ ለማድረግ ማቀዳቸውን በይፋ እየገለጹ ይገኛሉ። ትራምፕ እንደገለጹት ከሆነ በኢራን ውስጥ የመንግስት ለውጥ ዋነኛ አማራጭ መሆኑን ከገለጹ በኋላ የኢራን ሃይማኖታዊ መሪ አሊ ኻሜኒ ለ47 ዓመታት እንደዚሁ ሲያወሩ ቆይተዋል። አሁን ግን ይበቃቸዋል፣ ከስልጣን መውረድ ነው ያለባቸው። በእነዚህ ሁሉ ዓመታት ውስጥ ብዙ ሰዎችን አተናል። በኢራንም እነሱን ሊተኩ የሚችሉ ሰዎች አሉ፣ እነሱም ተዘጋጅተዋል ሲሉ ማንነታቸውን ሳይጠቅሱ አያቶላ አሊ ኻሜኒንም የሚተኩ ሰዎች በኢራን ውስጥ እንደተዘጋጁ እየገለጹ ይገኛሉ። እህቶች ዛሬ ለቫላንታይን ላይ ተዘጋጅ ከምትሉት ይልቅ አብይ ጾም ሰኞ ሊገባ ነውና ከንስሐ አባታችን ጋር ተገናኝተን እንዘጋጅ ብሉት። ወንድሜ አንተም እንደዛው አድርግ። ዛሬ ቫላንታይን ላይ ነውና ኃጢአት ሰርተን ጾምን እንቀበል ከምትልህ ይልቅ እባክሽ ንስሐ አባታችንን አግኝተን ጾሙን እንቀበል በላት። ሌላው ያልፋል። በዚህ ሰዓት በተሰማ ሰበር መረጃ ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ላይ የባንክ አካውንት እግድ ተጥሏል። ዶክተር ደብረጽዮን ገብረ ሚካኤልና አቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጀነራሎችና ቤተሰቦቻቸው ላይ የፌዴራል መንግስት የገንዘብ እግድ ፈጽመዋል። የህወሓት የፖለቲካና ወታደራዊ አመራሮች የባንክ አካውንት እንዲታገድ ፍትህ ሚኒስቴር ለባንኮች በጻፈው ደብዳቤ ያሳያል። ለሁሉም የኢትዮጵያ ባንኮች የተጻፈው ደብዳቤ ከጀርባ እንደምትመለከቱት በሁሉም ዘርፍ የሚያደርጉት የገንዘብ እንቅስቃሴ ታግዶ እንዲቆይና ከፍርድ ቤትም ተጨማሪ ደብዳቤ የሚያቀርቡ መሆኑን ተነግረዋል።
የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሚ ተቀላቅለው አገልግሎት እንዲሰጡ ጥሪ አቅርቧል። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይል አባላትንና የቪአይፒ ጥበቃ ክፍሎችን የሚያካትት ሲሆን ምዝገባውን በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበት ታውቋል። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉ። ይህን ቪዲዮ ደግሞ ለሚያስፈልገው ሰው ሼር አድርጉለት። እኔ በሌላ ቪዲዮ ተመልሼ እመጣለሁ። በሙሐመድ ጊዜ የነበረው ቁርአን አሁን ላይ እንደሌለ ታውቃላችሁ? ማስረጃ ሱነን ነቢ ዳውድ 20:62 ላይ አይሻ ሰይድ አይሻ እንዲህ ትላለች፣ in what was sent down in the Quran 10 sucklings made marriage unlawful but they were abrogated by 5 known ones and when the prophet dies these words were among what was recited in the Quran. ሙሐመድ እስከ ሞተበት ድረስ በእኔ ዘንድ ነበር ትላለች። ምን 10 ጊዜ ጡት ማጥባት በቁርአን ውስጥ ይቀራ ነበረ። ከዛ ወደ 5 ተሻረ አለች። ወደ 5 መጣ። ከዛ እሱ 5ቱ ሙሐመድ እስከመውጣበት ድረስ በቁርአን ውስጥም ነበር እንቀራውም ነበር አለች። የሆነች ሴትን ጡቷን ከጠባችሁ ሄዳችሁ ማለትም ማግባት ፈልጋችሁ የሆነ ባል ካላት ሐራም እንዲሆንባችሁ ጋብቻ 5 ጊዜ ጡቷን ትጠባለህ። ከዛ ወዲያ ጋብቻው ሐራም ይሆንባል። ይሄ የቁርአን ክፍል የት አለ? በሙሐመድ ጊዜ ነበረው። አሁን ላይቭ ላይ ነን ኑ